ሰላም ጤና ይስጥልን እንዴት ናችሁ? ዛሬ እንግዲህ በባለፈው ቪዲዮ ላይ የኔ ቻናል ምን ያክል እንደሰራ እያሳየሁት በዛ ላይ ጊቭአዌይ ለእናንተ ፕሮሚስ ገብቼ ነበር። በዚህ መሰረት ያውላችሁ እንግዲህ ወደ 52 ኮመንት የነበረበት ታይም ነበር። አሁን ላይ 54 ነው። ጊቭአዌውን አውጥቻለሁ 100 ኮመንት ሲሞላ ብዬ ነበር። ጊዜው እየሄደ ሲመጣ ማውጣት እንዳለብኝ ገባኝና በአምስተኛ ቀኑ ኦልሞስት 5 ቀን ቆይቶ ከዛ በኋላ ጊቭአዌይ አውጥቻለሁ። ይሄንን ጊቭአዌውን ያሸነፈ ሰው ምን እንዳሸነፈም ጭምር አሳያችኋለሁ። ግን ከዛ በፊት በጣም የማሳየው ወሳኝ ነገር አለ። እናንተ ኦንላይን ስራ የምትሉት ኦንላይን ስራና እኔ የማሳያችሁ ኦንላይን ስራ ምን አይነት እንደሆነ ለማሳየት ሞክራለሁ። በተለይ ስኪል ያላችሁ ሰዎች ምን አይነት ስኪል መማር አለባችሁ፣ ምን አይነት ኦንላይን ስራ መከታተል አለባችሁ የሚለውን ነገር ዳሽቦርዱ ላይ ገብቼ አሳያችኋለሁ። ቀጥታ የትም እንዳትሄዱ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሌላ ጊዜም እንደዚህ አይነት ጊቭአዌይ ሲኖር ምን አይነት ሜተድ እንደሚጠቀም በዚሁ አጋጣሚ የማሳያችሁ ይሆናል ማለት ነው። እንግዲህ ብዙ ሰው አንተ ያገኘኸው ጥቅም ምንድነው? አንተ ያገኘኸው የስራ አይነት ምን አይነት ነው ብላችሁ በጣም ብዙ አይነት ኮመንት ባለፉት ኦልሞስት 2 ሳምንታት ውስጥ ይደርሰኝ ነበር እና ኮመንቶቹን እያየው አንድ ነገር ትዝ አለኝ። ማለት የኔን ሰክሰስ ስቶሪ ማየት የምትፈልጉ ሰዎች የኔ ሰክሰስ ስቶሪ ለእናንተ ሞቲቬሽን ሊሆን ይችላል። ግን ከዛ በላይ ኤግዛክትሊ ዋና ስራውን ነው እያሳየሁት ያለሁት እኔ። ያ ያልተመቻችሁ ሰዎች ካላችሁ እንግዲህ ምንም ማድረግ አልችልም። እኔ ማሳየት የምፈልገው ሪል ታይም አሁን ላይ ለእናንተ ሳሳይ እናንተ ወዲያው አፕላይ አድርጋችሁ ከኔ እኩል የምታገኙበትን ኦፖርቹኒቲ እንጂ እኔ ካገኘው በኋላ ያ ስራ ካለፈ በኋላ እንደዚህ አይነት ስራ ሲመጣ አፕላይ አድርጉ ብዬ ብል ያ ስራ ላይመጣ ይችላል ደግሞና ያ ለእናንተ ምንም ጥቅም እንደሌለው ተረድቻለሁ። ስለዚህ ምን ማድረግ መረጥኩ? እኔ የሚሄድባቸውን መንገድ እግር በእግር እየተከታተላችሁ እንድትሄዱ መንገድ ማሳየት ማለት ነው። እኩል እንድንሄድ። ያለፈው አልፏል። ኦልሬዲ የሄድኩትን ሄጃለሁ፣ ያገኘሁትን አግኝቻለሁ። ግን ሰክሰስ ስቶሪ የኔን ሰክሰስ ስቶሪ ከነብሩ ከነመጠኑ ይሄን ያክል ጊዜ ይሄን ያክል ምን ያክል ሰው በአንተ እርዳታ እንዴት ሆነ የሚለውን ነገር ከፈለጋችሁ ሪዝነብል በሆነ መንገድ ላስቀምጥላችሁ እችላለሁ። እሱ ምንም አያደርግም። ዋናው ነገር ግን እናንተ ምን ያክል ይሄ ስራ ተረድታችሁታል የሚለው ነው። እዚህ ጋር የማሳያችሁ ሰው ኢትዮጵያዊ ነው። ኦሊያድ ይባላል። ያው ኢትዮጵያ አዲስ አበባ ኢትዮጵያ ይላል። ሰክሰስ ስቶሪው 100% ነው። ጆብ ሰክሰስ ስቶሪ ቶፕ ሬትድ ነው። ባጁ አፕወርክ ላይ ነው። አፕወርክ የሚባል ፕላትፎርም አለ። እዚህ ላይ ፕሮፋይል ክሬት አድርጎ $7,000 በላይ ሰርቷል። ይሄ ሰው እኔ አይደለሁም ይሄን እያሳየው ያለሁት አፕወርኩ ራሱ እያሳየ ያለ ነው። እና 22 ስራዎቹን ጨርሷል። 128 ሰዓት ሰርቷል። ይሄ እንግዲህ የሚያሳየው የሰውየውን ትጋት ነው። እኛ አሁን ማንፈልገው ነገር አንድ ነገር ነው። መቀመጥ ትዕግስት የሚባለውን ነገር አንፈልግም። የሚያስከፍለውን ዋጋ መክፈል አንፈልግም። ግን ሪዛልቱን እንፈልጋለን። ይሄ የማይሆን ነገር ነው። እያንዳንዱ ስቴፕ ላይ የሚያስከፍለው ዋጋ አለ፣ የሚያስኬደው መንገድ አለ። ያንን በትክክል ማለፍ መቻል ከኛ ይጠበቃል። ይህ ሰውዬ ምናልባት ከሆነ ጊዜ በፊት በጣም ሀስል ሲያደርግ ሲደክም በጣም ብዙ ውጣ ውረዶቹን አሳልፎ ሊሆን ይችላል እዚህ ደረጃ ላይ ደረሰውና ይሄንን ሂስቶሪ ማንም አያሳያችሁም። ግን እኔ ከነ ባክ ስቶሪ እንደዚህ ፌል አድርጌያለሁ፣ እንደዚህ ሆኛለሁ። ስለዚህ የኔን ፌል ስቶሪ ፌለሪቲን እንዳትደግሙ እናንተ በሰክሰስ እንድትሄዱ ይሄን አስተካክሉ እያልኳችሁ እየነገርኳችሁ ነው። ምን ልላችሁ ፈልጌ ነው፣ እያንዳንዱን ስቴፕ ስነግራችሁ በትክክል ያለፍኩበትንም ሪዝነብል በሆነ መንገድ ስነግራችሁ ያንን አክሰፕት የማድረግ እድል ይኖራችሁ ነው። ይሄ አሁን ለምሳሌ
ኮምፕሊት ያደረገው ጁን 29 ነው። ይኸውላችሁ ጁን 30 እስከ ጁላይ 6 ዛሬ ጁላይ 8 ነው። ጁላይ 6 ድረስ $500 ይኸውላችሁ ጁን 29 እስከ ጁላይ 7 $500 ሌላ ከዛ ደግሞ ጁን 24 እስከ ጁን 27 $200 ከዛ ደግሞ እዚህ ጋር ጁን 14 እስከ ጁን 18 $500 ከዛ አሁንም ጁን 10 እስከ ጁን 13 $240 አሁንም ጁን 4 እስከ 8 $600 አሁንም ይሄ ሜይ ነው። ሜዩን በቃ ተውት፣ ወደ ሜይ ገብቷል። ግን ያው $1319 ነው የሰራው ሜይ ላይ በ4 ቀን ውስጥ ከ25 እስከ 29 ማለት ነው። እንደዚህ ይሰራል ወይ ጠይቁኝ። ጁን ላይ የሰራው ስንት ነው? በጣም ብዙ ነው። እኔ አልደመርኩም። ይኸውላችሁ 500 500 1000 1120 1320 1820 2100 2600 2600 በወር ሰርቷል። $2600 እያልኳችሁ ነው። ይሄን የሰራበት ስኪሉን ሲኒየር ባክኤንድ ኢንጂነር ኦር ኖድ ጂኤስ፣ ኔስት ጂኤስ፣ ታይፕስክሪፕት፣ ፖስትግር ኤስኪዩኤል። ይሄ ያው ዌብሳይት ዲዛይን ነው፣ ሌላ ነገር የለውም። ዌብሳይት ዲዛይን ነው። እዚህ ጋር ይኸውላችሁ ስኪል የሱ ስኪሎቹን ማየት እንችላለን። እዚህ ጋር ምን ስራ ስኪል እንዳለው ይኸውላችሁ። ፕሮፋይል ዲስክሪፕሽን ይሄ ነው ፕሮፋይል ዲስክሪፕሽን፣ ላንጉዌጅ ስክሪፕት ምናምኖች የሚያስፈልጉ ማቴሪያሎች በሙሉ እዚህ ጋር ተቀምጧል፣ ለክሊያንት የሚያሳየው ማለት ነው። ከዚህ ተነስቶ ፖርትፎሊዮ አለው፣ ቪዲዮ ኢንትሮዳክሽን አለው የራሱ። ይሄን ቪዲዮ ኢንትሮዳክሽን ማየት ትችላላችሁ። Hi, I'm Olyet Boka, a software engineer who helps businesses build robust and scalable web apps. እንደዚህ አይነት ቪዲዮ ኢንትሮዳክሽን አለው። ምንም ፋንሲ የሆነ ነገር የለው። ይሄንን ቢልድ አድርጓል ፕሮፋይሉን ዌል። ከዛ ይሄን ኮንሳልታንት፣ ይሄ ኮንሳልታንሲ ቢኖርም ባይኖርም ማተር አያደርግም። ወርክ ስትሪ እዚህ ጋር ቢውልድ አድርጓል። ከዛ ይሄ ወርክ ስትሪ የሱ ከፕሮፋይሉ ጋር አታች የተደረገ ነው። እዚህ ጋር ፖርትፎሊዮ አለ። ፖርትፎሊዮን እንግዲህ አሳይቻቸዋል። ስኪሎች የሱ ስኪል እነኚህ ናቸው። ስኪል በኪወርድ መልክ አስቀምጧል። 2 ሰርቲፊኬት አለው። ከዛ ደግሞ አንዱ ዩደሚ ላይ ነው፣ አንዱ ደግሞ ማስተር ኖድ ጂኤስ የሚባል ዩዳሲቲ ላይ። ይሄ ዩዳሲቲ ማለት ማስተር ካርድ ፋውንዴሽን ጋር ሆኖ 5000 ኮደርስ የሚማሩበት የኢትዮጵያ 5000 ኮደር ተብሎ በፕራይም ሚኒስተር ደረጃ የታወቀ በእያንዳንዱ ሜሴጅ ላይ እንኳን የገባ ፕላትፎርም ነው ዩዳሲቲ። እዛ ላይ አንድ ተምሯል። እሱ ሌላውን ደግሞ ዩደሚ ላይ ተምሯል። አሁን ዩደሚ ላይ ምናምን ሳይሆን ስኪል ይኑራችሁ ዋናው ነገር። ከዛ በኋላ ኢምፕሎይመንት ሂስትሪ ከዚህ በፊት የት እንደሰራ እዚህ ጋር ዘርዘር አድርጓል። እዚህ ጋር ደግሞ ወርክ አዘር ኤክስፒሪየንሶቹን እዚህ ጋር አስቀምጧል። ሌላ ነገር የለም። በቃ ይህንን አስቀምጦ ነው ይሄ ሰው እዚህ ጋር የሰራው። እኔ ይሄንን ስሩ እያልኩ ነው። አፕወርክ ፕሮፋይል ቢውልድ አድርጉ፣ ስኪል ኑራችሁ፣ ስኪል ተማሩ። በዚህ ክረምት እስቲ አንድ ስኪል ተማሩ። ከዛ በኋላ ምን አይነት ስራ ማግኘት እንደምትችሉ አሳያችኋለሁ። ምንድነው ይሄ ሰውዬ እንደዚህ አይነት ስራ የሰራበት ምስጢሩን እንግዲህ ቀስ በቀስ እኔም አሁን ጊቫዌውን ላገኘ ልጅ እየሰጠው አሳያችኋለሁ ማለት ነው። ጊቫዌውን ሲሰጥ ሪዛልቱን ታዩታላችሁ ማለት ነው። የኔም ፕሮፋይል የምትፈልጉ ሰዎች ይኸው አለ። እኔ ግን አሁን ላይ አፕላይ እያደረግኩ አይደለም፣ ምክንያቱም በተደጋጋሚ ጊዜ አሳይቻለሁ። ቋሚ የሆኑ ክሊያንቶች ጋር ነው የምሰራው። ምናልባት ፎር ዘ ፊውቸር ያለውን ሪል ሂስትሪውን ስራ ካላችሁ እያንዳንዱን ታይም ቤዝድ የሆኑ ስራዎቹን
እንዴት እንደማገኝ አሳያችኋለሁ ማለት ነው። ሶ ባለፈው ይሄን ስራ አፕላይ ሳደርግ ነው ይሄንን ጊቫዌውን ያስቀመጥኩት ቪዲዮም የሰራሁት። እንግዲህ ይሄንን ስራ ተቀጥሬያለሁ። ብዙ ሰዎች ብዙ ብላችሁኛል። ስራው አክሰሰብል አይደለም ብዙ ነው ብላችኋል። 17 ሰው ቀጥሯል። ግን እኔ የተቀጠርኩት እዚህኛው ክሊያንት አይደለም። ክሊያንቶች 3-4 ሆኖ ነው የመጡት። ስራ ፖስት ያደረጉት 3-4 ሆኖ ነው። ከዛ ውስጥ ሴሌክት የሚያደርጉት ለራሳቸው የሚመች ሰውን ሴሌክት እያደረጉ ነው። ይሄኛው 17 ቀጥሯል። 99 ሰው ይፈልጋል ብዬ አሳይቻችሁ ነበር ባለፈው ማለት ነው። ይሄውላችሁ አሁንም አለ ኒድ 99 ፍሪላንሰርስ የሚል ማለት ነው። እኔ ተቀጥሬያለሁ። የተቀጠርኩበትን ላሳያችሁ በሜሴጅ ገብቼ የመጣውንም ስቴፕ ባለፈው አሳይቻለሁ። እንግዲህ ስራውን እየጠበቅን ነው። ፈተና ተፈትነን ጨርሰን ማለት ነው። ይሄውላችሁ ይሄን ስቴፕ ሰውየው ኦፈር ልኮልኝ ከዛ ኦፈሩን አግሪ አድርጌ ከዛ በኋላ ያሉ ኮሚኒኬሽኖቹ ምናምን አሳይቻለሁ። አይ ቲንክ ሶ በዚህ መልኩ ይሄንን ስቴፕ ደርሻለሁ። ሶ ምንድነው እዚህ ጋር ላሳያችሁ የፈለኩት ስራዎች አሉ። እኔ ይሄን ስራ አፕላይ ማድረጉን አሳይቼ በትንሹ ይሄንን ስቴፕ እኔ ይሄንን ስራ አፕላይ አድርጉ ብዬ አሳይቼ በትንሹ 20 ሰው ከኔ ጋር አፕላይ አድርጎ አክሴፕት ተደርጓል። ኦልሬዲ ሃይር ተደርጓል። ቀጣይ ስቴፕ እየጠበቅን ያለ ነው። ሶ እኔ ሳክሰስ ስቶሪ ለመናገር ብጠብቅ እዚህ ስራ ላይ ማንም እዚህ ቦታ ላይ ሃይር አይደረግም ማለት ነው። እኔ ያየውበት አንግል ምን እንደሆነ ላሳያችሁ ፈልጋለሁ። እዚህ ስራ ላይ ለምሳሌ አማሃሪክ ብዬ ሰርች ሳደርግ ኦኬ እሺ ይሄ ስራ መጥቷል። ከሱ ጋር ተመሳሳይ ጊዜ የመጣ ይሄም አፕላይ ያደረኩት ይሄንንም አፕላይ አድርጌያለሁ። ይሄ አፕላይ ሳደርግ ግን ስንት ሰው ይፈልጋል የሚለውን ነገር አያለሁ። ምን ያክል ሰው ለዚህ ስራ አቬይለብል ነው፣ ምን ያክል በቀላሉ ጆይን ሊያደርግ ይችላል ይሄንን ስራ ብዬ አሰብኩኝ። ሶ ይሄንን ስራ ለምሳሌ $110 የሚያስገኝ ስራ ነው ይሄ ስራ በአጠቃላይ ማለት ነው። ሶ የሚያስፈልገው ክራይቴሪያ ደግሞ በጣም ሃይ ነው። ይሄንን አንብቤያለሁ፣ ደርሼበታለሁ፣ አይቻለሁ። ሶ ምንድነው የሚፈልገው? ካሜራ ይፈልጋል፣ ኦዲዮ ሪከርዲንግ ስቴፕ ይፈልጋል፣ ስልካችሁ፣ ኢንተርኔታችሁ። ክራይቴሪያው ሃይ ነው። ለእናንተ አክሰሰብል ላይሆን ይችላል። የሚፈልገው ደግሞ አንድ ሰው ነው። ሶ ለምን አለፋችኋለሁ? ለምን ኮኔክታችሁን ዌስት እንድታደርጉ አደርጋለሁ? ይሄንን አስቤ እኩል ነው። ይኸውላችሁ 2 ዊክስ አጎ ይላል። ይሄም 2 ዊክስ አጎ በተመሳሳይ ቀን ነው የአፕላይ ያደረኩት ሁለቱንም። ግን ለእናንተ ይሄንን 99 ፍሪላንሰር አንደኛ ይፈልጋል፣ ሁለተኛ ደግሞ በጣም የተሻለ የስራ እድል አለው ብዬ ስለማምን ነው ይሄንን አፕላይ እንድታደርጉ የጋበዝኳችሁ። ይሄንን ደግሞ ራሴ ነኝ አፕላይ ያደረኩት፣ ለማንም አልተናገርኩም። ሶ ምንድነው የሚጠቅማችሁ የትኛው ነው ማይጠቅማችሁ የትኛው ነው ብዬ አሳይቼ ነው ለእናንተ አስቤ አስልቼ ነው ለእናንተ ማሳያችሁ። ብትሳተፉ ምን ያክል ትጠቀማላችሁ ብዬ የራሴን ጥቅም ብቻ ቪው ለማግኘት ብቻማ በጣም በየሰከንዱ ፖስት የሚደረጉ ስራዎች አሉ። እነሱን አላሳይም። የማላሳየው ለእናንተ ጥቅም ያለው ቫልዩ ያለው ነው። ሶ ይህንን አውቃችሁ እንድትከተሉ ይሁን። አሁን ወደ ጊቫዌው ስመለስ ጊቫዌውን ያገኘ ሰው በዋናነት እዚህ ጋር ኮመንት ላይ ገብቼ ኮመንት ፒከር ተጠቅሜ ይሄ ሁሉ ኮመንት አለ። ያው እንደነገርኳችሁ ኮመንት ፒከር ላይ ገባውና ዩቲዩብ ቪዲዮ ሊንኩን እዚህ ጋር ፔስት አረኩኝ። ልክ ፔስት ሳረግ ሊንኩን ፔስት ሳረግ እዚህ ጋር ዩቲዩብን ቪዲዮን አመጣ። ከዛ እዚህ ጋር ያው እንደምታዩት እዚህ ጋር እንደምታዩት ያው ምንም እንትን ያለ የለም። እዚህ ጋር ፒክ ስለው መጣ። ይሄውላችሁ ኮንግራቹሌሽን ቴክስፓየር 2112 የሚል ዩዘር ኔም ዩቲዩብ ዩዘር ኔም ያለው
እንደኔ በቪፒኤን ያየ ብሎ ኮመንት አድርጓል። ስለዚህ ከነ ኮመንቱ ይኸው አይታችኋል። ይሄ ሰው ዊነር ሆኗል የዚህ ጊቫዌ። ስለዚህ ሲ ዩቲዩብ ብዬ ገባለው፣ እዛ ጋር ማን እንደሆነ ቼክ አደርጋለሁ ማለት ነው። ሶ እዚህ ጋር ኮመንቱን ቀጥታ እናያለን ማለት ነው። ሶ ይኸው ቴክስፐር 2112 እንደኔ በቪፒኤን ያየ የሚል ኮመንት የጻፈ ሰው የዚህ ጊቫዌ አሸናፊ ሆኗል። ሶ እዚህ ጋር እጽፋለሁ ለሱ ኮንግራቹሌሽን ብዬ የምፈልገውን መልእክት እዚህ ጋር እጽፋለሁ። እሱ እንዲደርሰውና መጥቶ እንዲያናግረኝ በዚህኛው ጊዜ የጊቫዌ አሸናፊ ሆናል፣ ፕሊዝ ኮንታክት ሚ ኢን ቴሌግራም ብዬ እጽፋለሁ። ኦር በቂ ነው፣ ቴሌግራም ላይ ኮንታክት አድርገኝ ብዬ እጽፋለሁ። እዛ እስቲ ኤዲት መደረግ ካለበት እዚህ ጋር ኤዲት አደርጋለሁ። ኦኬ በቃ ፋይን ነው። ሶ እዚህ ጋር ይሄንን ኮመንት ሪፕላይ አድርጋለሁ። ሶ ይሄንን ኮመንት ፒን አደርጋለሁ። ቻናሉን ማየት እንችላለን በዚህ መልኩ 181 ሰብስክራይበር ያለው። በኋላ ለኔ ሪፕላይ ሲያደርግ ቼክ ለማድረግ እንዲመቸኝ ቪዲዮዎቹን ራፍሊ ያለው ከዛ ይሄንን ኮመንት ፒን አደርጋለሁ። ገብታችሁ ማየት ትችላላችሁ። ኮመንቱን ፒን አደርጋለሁ። በዚህ ቪዲዮ ስር ፒን የተደረገ ኮመንት አለ። ሶ አሸናፊ ሆኗል ይሄ ሰው፣ ኮንግራቹሌሽን ብያለው። ስለዚህ ከዚህ በኋላ ጊቫዌው እንትኑ አልፏል። ሶ ይሄውላችሁ ቴሌግራም ላይ ይሄንን ጽፌያለሁ። ቴሌግራም ዩቲዩብ ዩዘር በዚህ ስም ያለ ሰው ኮንግራቹሌሽን ብዬ ቴሌግራም ላይ ፖስት አድርጌ እሱም መጥቶ አገኝቶ ከዛ ኮሚኒኬት አድርገን ዩቲዩብ የእሱ ፕሮፋይል ላይ አፕወርክ ፕሮፋይል ላይ ገብቼ ቼክ እያደረኩ ነው አሁን። ስለዚህ እዚህ ጋር 100% ነው ፕሮፋይሉ፣ ግን እዚህ ጋር እነኚህን ነገሮቹን ከቻለ አፕግሬድ እንዲያደርግ ማለት በዚህ መጥቶ ሲያይ ነገሩ 100 ስለሞላ ችግር የለውም። ሶ እዚህ ጋር እሱ 100 ሞልቷል። ፕሮፋይሉን እናያለን። ትንሽ ቼክ ማድረግ ካለብን ቼክ እናደርጋለን። ጥሩ ነው ብለን ካመንን እናልፋለን ማለት ነው። ሶ እዚህ ጋር ዩር ፕሮፋይል የሚላለ ቀጥታ በሱ አፕወርክ ላይ ሎጊን ብዬ ነው እዚህ ጋር ማሳያችሁ። ስለዚህ እዚህ ጋር ፕሮፋይል ላይ ገብቼ ሳየው አሪፍ ሰርቷል። ሶ ይሄም ባክኤንድ ዴቨሎፐር ኖጂኤስ ኤክስፕሬስ እነኚህ ታይትል ነው። ታይትሉን እንደዚህ በዚህ መልኩ እናያለን። ኤዲት ማድረግ ከፈለግን እችን እርሳስ ምልክቷን ነካና ኤዲት በተን ይከፈታል። እዚህ ጋር ኤዲት ማድረግ እንችላለን። ከዛ ኤዲት ካደረግን በኋላ ሴቭ እናደርጋለን። አሁንም እዚህ ጋር ሬቱ እንደ ጀማሪ 17 ብዙ ነው ብዬ አምናለሁ። 10 በቂ ነው። 10 እና ከዛ በታች ቢሆን አሪፍ ነው። እሱንም ኤዲት አደርጋለሁ። ይሄንንም ዲስክሪፕሽን ኤዲት ማድረግ ከፈለግኩ በዛው መልክ ኤዲት ማድረግ እችላለሁ። ይሄ በእርግጥ አጻጻፉ ጥሩ ሆኖ ካቺ አይደለም ማለት ለአይን ሳቢ አይደለም። ሶ እዚህ ጋር ቻት ጂፒቲ ላይ ገብተን አጻጻፍ ስታይሉን ብቻ እንዲቀይር እና ኤዲት ማድረግ እንድንችል በቡሌት መልክ አሳጥሮ እንዲሰጠን ማለት ነው። ሶ እዚህ ጋር ይሄንን ጽፍና ለቻት ጂፒቲ ኦርጋናይዝ ማይ አፕወርክ ዲስክሪፕሽን ቢሎው ቱ ቢ ሰርች ኢንጂን ኦፕቲማይዝድ ብዬ ያንን ኮፒ ያረኩትን ፔስት አረኩኝ እዚህ ጋር ይሰጠኛል ማለት ነው። ሶ እዚህ ጋር ታይትሉንም አሳጥሮ ሰጥቶኛል። እዚህ ጋር ደግሞ መጻፍ ያለበት ብሎ ሰጥቶኛል። ሶ በዚህ መሰረት ኤዲት እናደርጋለን ማለት ነው። ሶ በቻልነው መንገድ አሳጥሮ ሰጥቶኛል። ይሄንን ቀጥታ ወስተን እዛ እናስገባው ማለት ነው። የኔ አይዲያ ይሄ ነው ማለት ክሊያንት ቦሪንግ የሆነ ነገር ማንበብ አይፈልግም። አጠር በቡሌት መልክ የተቀመጡ ነገሮችን ማየት ይወዳልና ይሄንን ኮፒ አድርገን እዚህ ጋር ፔስት እናደርግና ኤዲት እናደርግና ፔስት እናደርጋለን። ሶ እዚህ ጋር ከቻት ጂፒቲ ኮፒ ስናደርግ አንዳንድ አላስፈላጊ የሆኑ ነገሮች ሊመጡ ይችላሉ። እነሱን ኦሚት እናደርጋለን። ሃሽታጎች፣ ስታሮች፣ የሆነ ኮቴሽን ምናምን ነገር
ሊመጣ ይችላል። እዚህ ጋር ታይትሉን ከላይ ስላለ እሱን እናጠፋለን። እዚህ ጋር ስታሮች አሉ፣ ስታሮቹን ምናምን እናጠፋፋለን። አላስፈላጊ ናቸው ብለን ያመንናቸውን ኦኬ እዚህ ጋር ክሊክ እያደረግን እነሱን ማጠፋፋት ነው። ብዙም ከባድ አይደለም። እነኚህን ስታሮች ከፊት ያሉ አላስፈላጊ እንትኖቹን እየወረድን በየቦታው ኤዲት እናደርጋለን። ምናልባት ያመለጡ እንትኖች ካሉ አማረ አንተም ይህንን ቪዲዮ እያየ ነው ብዬ አስባለሁ። ኤዲት ታደርጋለህ በዚህ ወይ። ከዛ ቡሌቶቹን ደግሞ ይሄ አሮ ምናምን አትራክቲቭ የሆኑ ነገሮችን ማስቀመጥ። ይህንን ከዚህ በፊት ቪዲዮ ሰርቻለሁ። በእርግጥ ሴቭ አደርጋለሁ ማየት እንችላለን። አሁን ኤዲት የተደረገውን በዚህ መልኩ ኤዲት አድርገናል። ይኸው ከላይ 1-2 ፓራግራፍ ብቻ ከዛ በቡሌት አስቀምጫለሁ ማለት ነው። እዚህ ጋር አሪፍ ይሆናል ብዬ አስባለሁ በራሴ። ከዛ ወደታች ወረድ ስንል ምንም የምንጨምረው ነገር አይኖረንም። ፖርትፎሊዮ አለው ኦልሬዲ የተጨመረ ነው። ከዛ ወርክስትሪ ነው ይላል። ካለ አስገባ ወርክስትሪ፣ ከሌለ ግን ኖ ማተር። ከዛ ስኪሎች አሉ። ስኪሎቹም አሪፍ ናቸው። አስፈላጊ ከሆነ መጨመር ትችላለህ። ግን ከ15 በላይ ስለማይቀበል አይ ቲንክ 15 ይሞላሉ እነኚህ። ከዛ ያው ፕሮጀክት ካታሎግ ይኖር አስፈላጊ አይደለም። ሰርቲፊኬቶች አሉ። ኦኬ አሪፍ ነው። ኢምፕሎይመንት ስትሪም የለም። እሱ ካለ አስገባ። ኢምፕሎይመንት ስትሪ ኦኬ። አሁን ሌላ ነገር አሪፍ ነው። ይሄ ቻናል ይሄ ፕሮፋይል አሁን ሴት ተደርጓል። ግን የሚጎለው አንድ ነገር ነው። ስራ አፕላይ ማድረግ አይችልም። ኮኔክት የለው። ኮኔክት ቃል በገባሁት መሰረት 100 ኮኔክት እኔ እገዛለሁ። ጀማሪ ከሆነ 50 ኮኔክት ዌልካም ቦነስ ያገኛል ማለት ነው። እዚህ ጋር ካርድ አድ አደርጋለሁ። ክሬዲት ካርድ ወይም ዴቢት ካርድ ያላችሁን ካርድ አድ ታደርጋላችሁ ማለት ነው። እዚህ ጋር እኔ አድ አድርጋለሁ የኔን ካርድ። አሁን $15 ከፍዬ ለሱ ኮኔክት እሰጣለሁ ማለት ነው። ቃል በገባሁት መሰረት ይሄ ነው ዋናው ኮስቱ። $15 ከፈልኩ ማለት ነው። ይኸውላችሁ አሁን 0 ኮኔክት የነበረው ወደ ታች ወረድ ብለን ስናይ 150 ኮኔክት አድ ተደርጓል። የመጀመሪያው ነው ሲገዛ 50 ኮኔክት አድ ተደርጓል። ኒው ሜምበር ክሬዲት ተደርጓል። እኔ የገዛሁትም 100 ኮኔክት አድ ተደርጓል። አጠቃላይ 150 ኮኔክት አግኝቷል ማለት ነው። አማረ እንኳን ደስ አለ። ከዚህ በኋላ እንግዲህ ተግተህ የምትሰራበት ወደ ስራ የምትገባበት ይሆናል። እኔ ካርዴን ሪሙቭ አደርጋለሁ ከዚህ በኋላ ሌላ ጊዜ እንዳይጠቀም። አሁን የራሳችሁ ከሆነ አንዴ አድ አድርጋችሁ ትቆያላችሁ። የኔ የግል ስለሆነ እሱ ደግሞ እንዳይጠቀም ሪሙቭ አደርጋለሁ። ከዛ በኋላ ሎጋውት ብዬ የእሱን ፕሮፋይል ሰጣለሁ ማለት ነው። በዚህ መልኩ ጊቫዌውን ሰጥቻለሁ። ምናልባት ከዚህ በፊት ኮኔክት ለብዙ ሰው ስገዛ ነበር። ክሬዲት ካርድ ላይ ባላንስ ሲኖረኝ ገዛለሁ፣ ሳይኖረኝ ግን አልገዛላችሁም። ይሄንን ብዙ ጊዜ ነግራችኋለሁ። ሲኖረኝ ቴሌግራም ቻናል ላይ አናውንስ አደርጋለሁ። እዛ ላይ አክቲቭ የሆኑ ሰዎች ይገዛላችኋል፣ ይጠቀማሉ። ሌሎች እንግዲህ በሌላ ታይም ሲኖረኝ አሳውቃችኋለሁ። ቴሌግራም ላይ ኮኔክት እንዲገዛላችሁ የምትፈልጉ ያለ ኮኔክት አፕላይ ማድረግ ስለማትችሉ አፕወርክ ላይ አክቲቭ ሆናችሁ መንቀሳቀስ የምትችሉት ኮኔክት ሲኖራችሁ ብቻ ነው። ኮኔክት ደግሞ የሚገኘው ክሬዲት ካርድ ሲኖራችሁና በክሬዲት ካርድ ስትገዙ ብቻ ነው። ያንን ማድረግ የምትችሉት ኮኔክት ሲኖራችሁ ነው። ኮኔክት እንዲኖራችሁ የምትፈልጉ ሰዎች ጊዜ ወስዳችሁ ፕሮፋይላችሁን አስተካክላችሁ ጠብቁ። የሆነ ሰዓት ላይ እኔ ልገዛላችሁ እችላለሁ። ልክ ባላንስ አቫይለብል ሲሆን እነግራችኋለሁ። ከዛ ይገዛል ማለት ነው። በዛ መልኩ ይቀጥላል። ምናልባት ሌላ ኮመንት፣ ሌላ ሀሳብ አለኝ የምትሉ ሰዎች
ወደፊትም ሌላ አይነት ጊቫዌይ ላዘጋጅላችሁ እችላለሁ። 10,000 ሰብስክራይበር በመሙላቴ ምክንያት ነው ይሄንን ጊቫዌይ ያዘጋጀሁት። 10,000 ወደ 250 አካባቢ ነው አሁን ያለው። ቀጣይም ሌላ ስቴፕ በጨመርኩ ቁጥር ጊቫዌዎቹን ይቀጥላለሁ በተለያየ መልክ። አፕወርክ ሙሉ ኮርሶች አሉ። የምትፈልጉ ሰዎች ሙሉ ኮርስ ከመነሻ ከዜሮ ምንም በሌለበት እውቀት የሌለው ሰው ጀምሮ እስከ ሃይ ሌቭል ድረስ የተዘጋጀ ኮርስ አለ። አፕወርክ ላይ ለመስራት የምትፈልጉ ስኪል ያላችሁ፣ በተለይ ስኪል እያላችሁ ስራ እንዴት ልጀምር ብላችሁ የተቸገራችሁ ሰዎች ካላችሁ ጆይን ማድረግ ትችላላችሁ። ኮመንት አድርጉ፣ እነግራችኋለሁ። ቴሌግራም ላይ መታችሁ አውሩኝ። ፍሪሊ ነው ማስረዳችሁ። እስካሁን ድረስ ብዙ ሰው ተጠቅሟል። በትንሹ ከ500 በላይ ሰው ስለ አፕወርክ የተለያየ መረጃ ወስዷል ከኔ በተለያየ ጊዜ እየተጠቀመ ነው ያለው። እናንተም ሳትዘናጉ የምትጠቀሙበት ጊዜ ነው። ምናልባት ሌላ ቪዲዮ እስክንገናኝ ጥያቄ ያላችሁ ሰዎች ኮሜንት አድርጉ፣ ቪዲዮን ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ጊዜ